የኢትዮጵያ ንግድ ባንክ የሐዋሳ ዲስትሪክት ዘንድሮ ለ8ኛ ጊዜ የአረንጓዴ አሻራ መርሃ ግብሩን የመንግስት ከፍተኛ ባለስልጣናት የባንኩ አመራሮችና ሰራተኞች በተገኙበት በሐዋሳ ከተማ ታቦር ተራራ ላይ አካሂዷል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ምክትል ኃላፊና ተፈጥሮና ደን ልማት ዘርፍ ኃላፊ አቶ አበባየሁ በየነ ባለፉት ዓመታት በተከናወኑ የአረንጓዴ አሻራ ስራዎች የተሻለ የአየር ንብረት ለውጥ እየመጣ መሆኑንና ለወጣቶች የተሻለ የስራ ዕድል መፈጠሩን ተናግረዋል። ከ2011 ጀምሮ በተለይ በ7 ዓመት በተሰሩ ስራዎች በአሁኑ ጊዜ የተሻለ የአየር ለውጥ እያየንባቸው ነው። በተለይ ደኖች በተፈጠሩ አካባቢ፣ ችግኞች በለሙ አካባቢ፣ በስፋት በለማባቸው አካባቢዎች ከፍተኛ የሆነ ለውጥ እየመጣ ነው። የስነ ምህዳር ለውጥ እየመጣ ነው። በፊት የደረቁ ቦታዎች መልማት ጀምረዋል። እሱም ብቻ አይደለም፣ በለሙ አካባቢ የስራ ዕድል ፈጠራም ተፈጥሮላቸው በአሁኑ ጊዜ ወጣቶችም በሰፈሩ ያሉ በአካባቢው ያሉ ማህበረሰቦች ይህንን ቦታ እየተጠቀሙ ንብ ማነብ የጀመሩበት አለ። የሰው ልጅ አኗኗር ከተፈጥሮ የተነጠለ አለመሆኑን የገለጹት በኢትዮጵያ ንግድ ባንክ ደቡባዊ ሪጅን ምክትል ፕሬዝዳንት አቶ ፍጹም አላሎ ባንኩ ላለፉት 84 ዓመታት ከመደበኛ የባንክ አገልግሎት ባሻገር በማህበራዊ አገልግሎት ላይም ከፍተኛ ተሳትፎ በማድረግ ላይ እንደሚገኝ ገልጸዋል። የማህበረሰቡ ነኝ ሲል በማህበረሰቡ ውስጥ አሻራ ማሳረፍ የተለያዩ ድጋፎችን የማድረግ ሂደቶች አሉ። ይህንን ኃላፊነቱን በመወጣት ሂደት ሰፊ ተሳትፎ ያደርጋል። ሰፊ የገንዘብም አስተዋጽኦ እያደረገ የሚገኝበት ሁኔታ ነው ያለው። እንግዲህ በዚህ ዓመት አጠቃላይ ዲስትሪክቶች በተናጠል እቅድ ተሰጥቷቸው ወደ ችግኝ ተከላ መርሃ ግብር እየገቡ ያሉበት ሁኔታ ነው ያለው። ባንኩ በየዓመቱ በመቶ ሺዎች የሚቆጠሩ ችግኞችን በመትከልና በመንከባከብ የተሻለ ተሳትፎ ያደረገ መሆኑና ዘንድሮም ከ208,000 በላይ ችግኞችን ለመትከል ባንኩ ማቀዱን የገለጹት በኢትዮጵያ ንግድ ባንክ የሐዋሳ ከተማ ዲስትሪክት ዳይሬክተር አቶ ወየሳ ጥላሁን ናቸው። ዘንድሮም 22,000 በላይ ሰራተኞችን በማሳተፍ ከ208,000 በላይ ችግኞችን ለመትከል አቅዷል። ለዚህም ወደ 40 ሚሊዮን ብር የሚጠጋ የገንዘብ በጀት መድቧል። ይህም ባንካችን ለአካባቢና ጥበቃ ዘላቂ ልማት ያለው ቁርጠኝነት ያሳያል። የኢትዮጵያ ንግድ ባንክ ሐዋሳ ዲስትሪክትም ባለፉት ጥቂት ዓመታት ብቻ ከ100,000 በላይ ችግኞችን በመትከል ለአካባቢ ጥበቃ የጎላ አስተዋጽኦ አድርጓል። ዘንድሮም ይህንን በጎ ዓላማ ለማስጠበቅ ከ500 በላይ ሰራተኞችን በማሳተፍ 15,000 ችግኞችን በመትከል የተተከሉትንም ለማንከባከብ የማህበራዊ ኃላፊነታችንን ለመወጣት እንገኛለን። በችግኝ ተከላ መርሃ ግብሩ ላይ የተሳተፉት የባንኩ ሰራተኞች በሰጡት አስተያየት ዛሬ ላይ የሚተከሉ ችግኞች ጥቅማቸው ለአሁን ትውልድ ብቻ ሳይሆን ለነገው ትውልድ የሚተርፍ በመሆኑ ፋይዳው ከፍተኛ ነው ብለዋል። ለ8ኛ ዙር ነው አሁን ይህንን ስናደርግ በትንሹ ከ100,000 በላይ ችግኞችን የዛሬን ሳይጨምር ካሁን በፊት አድርገናል። አሁን ቶታሊ ወደ 120,000 ችግኞችን እስካሁን ድረስ ተክለናል። እዚህም ነገር ላይ ደግሞ በመሳተፌ እንደ ንግድ ባንክ ሰራተኛም እንደ አንድ ኢትዮጵያዊም እጅግ በጣም ትልቅ ደስታ ነው የሚሰማኝ። ሀገራዊ ፋይዳው ሰፊ ነው። ከአየር ንብረት ለውጥ ጋር ኢኮኖሚካሊም ያለው ጥቅም ከፍተኛ ነውና እዚህም ላይ በመገኘቴ እጅግ በጣም ደስታ ተሰምቶኛል። በቀጣይም በሚኖሩ መርሃ ግብሮች እንግዲህ እሳተፋለሁ። ችግኝ መትከል ብቻ ሳይሆን ደግሞ እንዲጸድቁ ከማድረግ ጋር በመከታተሉም ላይ እንደዚሁ እንሄድበታለን።